ትራምፕ ከሞት የተረፉበት የነጭ ቤተ መንግስት ጥቃት ዋሽንግተንን አምሶ እስከ ቴል አቪቭ ደርሷል። ከትራምፕ ጥቃት ጀርባ ብዙ መላምቶች እየተሰነዘሩ ነው። የአሜሪካ ፖለቲካ ከባድ ፈተና ገጥሞታል። እርስ በርስ ጥላቻው ቅጣቶ ወደ እርስ በርስ ውጊያ እያመራ መስሏል። የደህንነት መዋቅሩ በዚህ ያለ ልክ በተለጠጠው ጥላቻ ውስጥ ተሳታፊ መሆናቸው ደግሞ የነገሩን ክብደት ያጎለዋል። ትራምፕ ጠላቶቻቸው ተነስተውባቸዋል። ተቃዋሚዎቻቸው ቤታቸው ድረስ ሰተት ብለው ከመግባት ያገዳቸው ያልነበረም። ከዋሽንግተኑ ጥቃት ጀርባ ስማቸው ከተነሳው ሞሳድ እስከ ደህንነት መዋቅሩ ሰፊ መረጃን ይዘናል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ደግሞ ላይክ ማድረግን ቀዳሚ ያድርጉት። በዋሽንግተን ሂልተን ሆቴል ውስጥ በሚገኘው የዋይት ሃውስ የዜና ዘጋቢዎች ማህበር የክብር ራስ ስነ ስርዓት ላይ በተተኮሰ ጥይት ምክንያት በአሜሪካ የኃይል ማዕከል በሆነችው ዋሽንግተን ዲሲ እምብርት ላይ ታላቅ ግርግርና ሽብር ተፈጥሯል። በመላው የሀገሪቱ ርዕሰ መዲናና ከዚያም ባሻገር ከፍተኛ ድንጋጤን በፈጠረው በዚህ ድፍረት የተሞላበት ጥቃት የ31 ዓመቱ ካሊፎርኒያዊ የታጠቀ ግለሰብ የሴክሬት ሰርቪስ የፍተሻ ጣቢያን ጥሶ በመግባት ተኩስ ከፍቷል። የክስተት ፕሬዚዳንት ዶናልድ ትራምፕን፣ ቀዳማዊት እመቤት ሜላኒያ ትራምፕን፣ ምክትል ፕሬዚዳንት ጄዲ ቫንስን እንዲሁም በታላቁ አዳራሽ ውስጥ ተሰብስበው የነበሩ በደርዘን የሚቆጠሩ ከፍተኛ የመንግስት ባለስልጣናትንና ጋዜጠኞችን በአስቸኳይ ከአካባቢው እንዲወጡ አስገድዷል። ይህ የተከሰተው እንደ አውሮፓውያን አቆጣጠር በ1981 ፕሬዚዳንት ሮናልድ ሬገን የግድያ ሙከራ ተደርጎባቸው ለጥቂት ከተረፉበት በዚሁ ታሪካዊ ሆቴል ውስጥ ዋናው የክስተት አዳራሽ በሚገኝበት ወለል ላይ ባለው ክፍል ነው። ይህ ሁኔታ ዩናይትድ ስቴትስ ከጊዜ ወደ ጊዜ እየጨመረ ከመጣው የፖለቲካ ጥቃት ስጋት ጋር ዳግም ፊት ለፊት እንድትጋፈጥ አድርጓታል። አንድ የደንብ ልብስ የለበሰ የሴክሬት ሰርቪስ አባል በጥቃቱ ሰለባ ሆኖ በደረት አካባቢው ላይ በጥይት ቢመታም ሕይወቱ ለጥቂት ሊተርፍ ችሏል። ከዚህ ውጭ ሌላ የሰው ሕይወት ጉዳት አልደረሰም። ሆኖም ይህ ለጥቂት የተረፈ አስከፊ አደጋ አሜሪካን ለሁለት እየከፈለ ስላለው መርዛማ የፖለቲካ አካባቢ አሳሳቢ ጥያቄዎችን አስነስቷል። የሜትሮፖሊታን አካባቢ በምትገኝ ቶራንስ በተባለ ጸጥተኛ መንደር ውስጥ የሚኖረው 31 ዓመቱ ኮል ቶማስ አለን መሆኑ ተጠርጣሪ ተለይቷል። ጎረቤቶቹና የቀድሞ የሥራ ባልደረቦቹ አለንን ለብቻው መሆን የሚወድ ግን ውጤታማ ሰው ብሎ የሚገልጹት ቢሆንም አሁን ግን በፌዴራል መኮንን ላይ ጥቃት መፈጸም፣ የጦር መሳሪያ መተኮስና የፌዴራል መኮንን ለመግደል መሞከርን ጨምሮ በበርካታ የፌዴራል ወንጀሎች ተከሷል። መርማሪዎቹ ጥቃት ግልጽ የሆነ የፖለቲካ ግብ ያለውና በጥንቃቄ የታቀደ መሆኑን የሚያሳዩ ማስረጃዎችን እያሰባሰቡ በመሆኑ ተጨማሪ ክሶች ሊመሰረቱ እንደሚችሉ ይጠበቃል። የዓይን እማኞች የሰጡት ቃልና የደህንነት ካሜራ ምስሎች ጥይቱ ከመተኮሱ በፊት የነበሩትን አስፈሪ ቅጽበቶች በግልጽ ያሳያሉ። በሂልተን ግዙፍ አዳራሽ ውስጥ የራት ግብዣው እየተከናወነ በነበረበትና ፕሬዚዳንት ትራምፕ በመድረክ ላይ ከንግግር ላይ ሳሉ በሆቴል ውስጥ በይፋ ተመዝግቦ የነበረውን አለን በሎቢው ደረጃ ላይ የሚገኘውን የደህንነት መፈተሻ ጣቢያ ጥሶ ገብቷል። አለን ሾትገን፣ ሽጉጥና በርካታ ቢላዎችን በመያዝ የደህንነት ሰራተኞችን ትዕዛዝ ወደ ጎን በመተው የብረት መመሪያው ክፍሉን በሩጭ አልፏል። ከሴክሬት ሰርቪስ አባላት ጋር የተኩስ ልውውጥ ያደረገ ሲሆን አንድ መኮንን ከመታው በኋላ ወደ ታችኛው አዳራሽ በሚወስደው ደረጃ አቅራቢያ በቁጥጥር ስር ውሏል። የተቀረጹ የቪዲዮ ምስሎች የነበረውን ትምርምስ በሚገባ አሳይተዋል። የሴክሬት ሰርቪስ ወኪሎች ተኩስ ተከፍቷል እያሉ ሲጮሁ፣ እንግዶች ከጠረጴዛዎች ስር ሲሸሸጉና ፕሬዚዳንቱና ከፍተኛ ባለስልጣናት በአስቸኳይ ወደ አስተማማኝ ቦታ ሲወሰዱ ይታያል። ከጥቂት ጊዜ በኋላ ፕሬዚዳንት ትራምፕ በዋይት ሃውስ የጋዜጣዊ መግለጫ ክፍል ውስጥ በለበሱት ጥቁር ቶክሲዶ ቀርበው ለሀገሪቱ መግለጫ ሰጥተዋል። ተኳሹን በጣም የታመመ ሰውና ብቻውን የሚንቀሳቀስ እብድ ሲሉ ገልጸውታል። ፕሬዚዳንቱ ፖለቲካውን ላይ አደገኛ ሙያ የሆነ መምጣቱን በቁጭት ገልጸው የሕግ አስከባሪ አካላት ለወሰዱት ፈጣን እርምጃ ምስጋና አቅርበዋል። ተጠባባቂው የፍትህ ሚኒስትር ቶድ ብላንች ለኤንቢሲ በሰጡት ቃል ዓለም በመንግስት ውስጥ የሚሰሩ ሰዎችን ምናልባትም ፕሬዚዳንቱን ጨምሮ ኢላማ ለማድረግ መነሳቱን የሚያሳዩ ጠንካራ ማስረጃዎች መኖራቸውን ገልጸዋል። ተጠርጣሪው ጥቃቱን ከመፈጸሙ ደቂቃዎች ቀደም ብሎ ለቤተሰቦቹ ዝርዝር መግለጫ ጽሑፍ እንደላከ ተነግሯል። በዚህ ጽሑፍ ውስጥ አለን ራሱን ለዘብተኛ ገዳይና ኮልድ ፎርስ በሚሉ ስያሜዎች የጠራ ሲሆን በፕሬዝዳንቱ ላይም የህፃናት አስነዋሪ፣ አስገድዶ ደፋሪና ከዳተኛ የሚሉ ከባድ ስድቦችንና ወንጀላዎችን ሰንዝረዋል። የህግ አስከባሪ ምንጮች እንደገለጹት በጥቃቱ ላይ የዋሉት መሳሪያዎች ማለትም በነሐሴ 25 የተገዛው ሾትገንና በ23 የተገዛው ከፊል አውቶማቲክ ሽጉጥ በህጋዊ መንገድ የተገዙ ናቸው። እነዚህ መሳሪያዎች በቶራንስ በሚገኘው የወላጆቹ ቤት ውስጥ ተቀምጠው የነበሩ ናቸው። መርማሪዎች ትኩረት ያደረጉት አለም ቢያንስ ሾትገኑን እንዴት ወደ ሂልተን ሆቴል ሊያስገባ እንደቻለ፣ በተለይም
ከፍተኛ የመንግስት ባለስልጣናት በሚገኙበት እንዲህ አይነት ስነ ስርዓት ላይ ያለው ጥበቃ ጥብቅ በሆነበት ሁኔታ የኮል ቶማስ አለን ታሪክ ብቻውን ከሚንቀሳቀስ ተኳሽ የምንጠብቀው አይነት ተራ ታሪክ አይደለም። እንደ አውሮፓውያን አቆጣጠር በ2017 ከካሊፎርኒያ የቴክኖሎጂ ተቋም በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን ያገኘ ሲሆን በኋላም በ25 ከካሊፎርኒያ ስቴት ዩኒቨርሲቲ ዶሚንጌዝ ሂልስ በኮምፒውተር ሳይንስ የማስተርስ ዲግሪውን አግኝቷል። የሊንክዲን መገለጫውና ሙያዊ መዝገቦች ብዙ ገጽታ ያለው ግለሰብ መሆኑን ያሳያሉ። በሲቱ ኤዱኬሽን ውስጥ የትርፍ ጊዜ መምህርና ረዳት የነበረ ሲሆን በአንድ ወቅትም የወሩ ምርጥ መምህር ተብሎ ተሸልሟል። በተጨማሪም የተኩስ ጨዋታዎችን ጨምሮ የተለያዩ የቪዲዮ ጌሞችን የሚያለማ የሶፍትዌር ባለሙያ ነበር። እንደ አውሮፓውያን አቆጣጠር በ2014 በናሳ የጄት ፕሮፐልሽን ላብራቶሪ ውስጥ በበጋ የቅድመ ምረቃ ምርምር ረዳት ሆኖ በመስራት በከዋክብት ጥናት ዘርፍ አስተዋጽኦ አበርክተዋል። አለን ከዚህ ቀደም ምንም አይነት የወንጀል ታሪክ የሌለው ሲሆን በሕግ አስከባሪ አካላት ዘንድም እንደ ስጋት የሚታወቅ ሰው አልነበረም። በቶራንስ የሚገኙ ጎረቤቶቹ አለንን ከወላጆቹ ጋር የሚኖር ጸጥተኛና ትኩረት የማይስብ ሰው እንደሆነ ይገልጹታል። በካልቴክ ቆይታው በክርስቲያን ተማሪዎች ማህበርና በኔርፍ የጠመንጃ ክለብ ውስጥ ይሳተፍ ነበር። እንዲሁም በ2017 በሎስ አንጀለስ በተካሄደ የፈጠራ ስራዎች ኮንፈረንስ ላይ ቀላል የዊልቸር ብሬክ ፕሮቶታይፕ አቅርቦ ነበር። ይሁን እንጂ ከዚህ ጸጥተኛ ገጽታ በስተጀርባ ጥልቅ የሆነ ቅሬታና ጥላቻ ተደብቆ እንደነበር ይገመታል። የማህበራዊ ሚዲያ ፍተሻዎችና ጥቃቱን ከመፈጸሙ በፊት የጻፋቸውን ጽሑፎች አለን በትራምፕ አስተዳደር ፖሊሲዎች ላይ ከፍተኛ ተቃውሞ እንደነበረው ይጠቁማሉ። ቀደም ሲል ለዲሞክራቲክ ፓርቲ ዓላማዎች የገንዘብ ድጋፍ ያደረገ ሲሆን ፕሬዚዳንቱ በሚተቹ ቡድኖች ወይም የተቃውሞ ሰልፎች ላይ እንደሚሳተፍም ተነግሯል። ምርመራው አለንን ከካሊፎርኒያ ወደ ዋሽንግተን ዲሲ ያደረገውን ጉዞ ራት ግብዣው በሚካሄድበት ሆቴል ውስጥ ለማረፍ የወሰነበትን ምክንያትና ሌሎች ተባባሪዎች ሊኖሩት እንደሚችሉ የሚጠቁሙ ዲጂታል አሻራዎችንም እየመረመረ ይገኛል። እስካሁን ድረስ ባለስልጣናት ግለሰቡን ብቻውን የሚንቀሳቀስ ብለው ቢገልጹትም የጥቃቱ ውስብስብነትም ማለትም የፍተሻ ጣቢያዎችን አልፎ በመግባት ከፍተኛ ጥፋት ለማድረስ ራሱን ማስታጠቁ ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ በሚል ትልቅ ስጋት ፈጥሯል። ይህ እጅግ አስደንጋጭ የሆነ ድርጊት በድንገት የተከሰተ ወይም የራሱ የሆነ መነሻ የሌለው ክስተት አይደለም። ይልቁንም የአሜሪካን የፖለቲካ መድረክ ወደ ከፍተኛ የውጥረትና የጦርነት ቀጠናነት በለወጠው በህዝብ ተወካዮችና በባለስልጣናት ላይ እየተሰነዘሩ ያሉ ስጋት ድርጊቶች፣ የፖለቲካ ጥቃቶች በከፍተኛ ሁኔታ በጨመሩበት አስከፊ ወቅት ላይ የተከሰተ መዘዝ ነው። ላለፉት 10 ዓመታት ዩናይትድ ስቴትስ በርካታ አስከፊና ዘግናኝ የሆኑ የጥቃት ክስተቶችን ስታስተናግድ ቆይታለች። ከነዚህም መካከል እንደ አውሮፓውያን አቆጣጠር በ2017 በቨርጂኒያ ግዛት አሌክሳንድሪያ ውስጥ በሪፐብሊካን የኮንግረስ አባላት የቤዝቦል ልምምድ ያለው የተፈጸመበት ተኩስ፣ በዚሁ ዓመት በቫርሎትስቬል የታየውና ለሰው ሕይወት መጥፋት ምክንያት የሆኑ የነጭ የበላይነት አቀንቃኞች ሰልፍ፣ እንዲሁም ጥር 6 ቀን 2021 በአሜሪካ ካፒቶል ህንፃ ላይ የተፈጸመው አመጽ ይጠቀሳሉ። ከዚህ በተጨማሪም እንደ አውሮፓውያን አቆጣጠር በ2024 በወቅቱ እጩ ለነበሩት ፕሬዝዳንት ትራምፕ ላይ የተሞከሩት 2 የግድያ ሙከራዎች፣ በ2025 የቀድሞ የሚኒሶታ ምክር ቤት አፈ ጉባኤ ሜሊሳ ሆርትማንና ባለቤታቸው መገደል እንዲሁም የቀኝ ዘመም አክቲቪስት የሆነው ቻርሊ ኪርክ መገደል የዚሁ ሰንሰለታማ ጥቃት አካላት ናቸው። በኮንግረስ አባላት ላይ የሚሰነዘሩ ዛቻዎች በከፍተኛ ሁኔታ የጨመሩ ሲሆን የአሜሪካ ካፒቶል ፖሊስ በ2025 ብቻ 14938 የሚሆኑ የስጋት ግምገማ መዝገቦችን መርምሯል። ይህም ካለፈው ዓመት ጋር ሲነጻጸር የ58 በመቶ ጭማሪ አሳይቷል። በዚህም ምክንያት በርካታ የሕግ መወሰኛ ምክር ቤት አባላት የግል የደህንነት ጠባቂዎችን ለመቅጠር የተገደዱ ሲሆን ለምርጫ ቅስቀሳ ደህንነት የሚወጣውን ወጪም ባለፉት 10 ዓመታት ውስጥ በ5 እጥፍ አድገዋል። ባለሙያዎች የአሁኑን የሀገሪቱን ሁኔታ ላለፉት 10 ዓመታት ታይቶ የማይታወቅ እጅግ ተለዋዋጭና አደገኛ እንደሆነ ይገልጹታል። የቀድሞ የሀገር ውስጥ ደህንነት መስሪያ ቤት የደህንነት ጉዳዮች ተጠባባቂ ምክትል ጸሐፊ ጆን ኮሄን ለኤቢሲ በሰጡት ቃል ሀገሪቱ በቁጣ በተሞላና በፖለቲካ በከረረ መልኩ በተከፋፈሉ ዜጎች በተለይም ደግሞ ጥቃትን እንደ ብቸኛ የቅሬታ መግለጫ አድርገው በሚመለከቱ ወጣቶች ምክንያት ውስብስብና አደገኛ የሆነ የጸጥታ ስጋት ከባቢ ውስጥ እንደምትገኝ አስረድተዋል። የበይነ መረብ መድረኮች፣ የውጭ ኃይሎችና የሀገር ውስጥ ጽንፈኞች እነዚህን ስሜቶች በማባባስ የግል ቅሬታዎችን ወደ ታቀዱ የጥቃት ተግባራት እንዲቀየሩ እያደረጉ ይገኛሉ። በጥቃቱ ወቅት የሟቹ ሴናተር ሮበርት ኤፍ ኬኔዲ ልጅ የሆነችውን ኬሪ ኬኔዲን ከጥቃት ለመከላከል ሲሞክሩ የነበሩት ዲሞክራቲክ የኮንግረስ አባል ጄሚ ራስኪን በሂልተን ሆቴል የተከሰተውን ድርጊት በሀገሪቱ ውስጥ በየቀኑ ከሚታየው የጦር መሳሪያ ጥቃት ጋር አያይዘውታል። ፖለቲከኞች በሚከራከሩበት ወቅት በየቀኑ በደርዘን የሚቆጠሩ አሜሪካውያን በጠመንጃ ጥይት እንደሚረግፉ ጠቁመው
ለወንጀለኞች ጥብቅ የሆኑ የጦር መሳሪያ ግዢ ቁጥጥሮችን ተግባራዊ ለማድረግ ሁሉም በአንድነት እንዲቆሙ ጥሪ አቅርበዋል። በሌላ በኩል ሪፐብሊካኑ ሴናተር ቶም ቶሊስ ማህበራዊ ሚዲያን እንደ አደገኛ መሳሪያ በመጥቀስ በአእምሮ ጤና ችግር ውስጥ ያሉና በቀላሉ ሊነኩ የሚችሉ ግለሰቦችን በመለየት ወደ ጽንፈኝነት እንዲያመሩ የሚያደርግ አደገኛ መንገድ መሆኑን ገልጸዋል። እንደ እርሳቸው ገለጻ እነዚህ መድረኮች በመንግስታት ወይም በሽብር ድርጅቶች የሚቀሰቀሱ ጥላቻዎችን ለማሰራጨት እያገለገሉ ይገኛሉ። የሆቨር ኢንስቲትዩት ባልደረባ ላን ሂችን እንዲህ አይነቱ የፖለቲካ ጥቃት እንደተለመደ ድርጊት መታየት እንደሌለበት አስጠንቅቀዋል። የፖለቲካ ጥቃት እንደየስራው አካል እየተቆጠረ የመጣ ይመስላል፣ ነገር ግን ይህ በፍጹም የተለመደ መሆን የለበትም። አንድ ሰው የሆነ ቦታ ላይ መስመር ማስመር ያለበት ይህን ድርጊት አሁን ደጋግመን አይተነዋል ሲሉ ተናግረዋል። ፕሬዚዳንት ትራምፕ ምንም እንኳን ቀደም ሲል እንደ ሲኦል ተዋጉ የሚሉና መሰል ቀስቃሽ ንግግሮችን በማድረጋቸው በተቃዋሚዎቻቸው ቢተቹም አሁን ግን ሁኔታውን በከፍተኛ ትዕግስትና በሰከነ መንፈስ የተቀበሉት ይመስላል። አንዳንድ ተንታኞች ደግሞ በሁሉም ወገን ያሉ መሪዎች የሚያደርጉትን የንግግር ውጥረት እንዲቀንሱ አሳስበዋል። ለ10 ዓመታት በርካታ ታላላቅ ዝግጅቶችን ሲያስተናግድ የቆየው ታሪካዊ የዋሽንግተን ሂልተን ሆቴል አሁን በጥቃት ጠባሳ ካረፈባቸው ቦታዎች ዝርዝር ውስጥ ተካቷል። አለን የተባለው ግለሰብ ከባድ የጦር መሳሪያዎችን በመያዝ የሆቴሉን የጥበቃ ክልል እንዴት ጥሶ ሊገባ እንደቻለ የሚጠይቁ በርካታ ጥያቄዎች እየተነሱ ነው። በዋይት ሃውስ የዜና ዘጋቢዎች የማህበር እራት ግብዣ ላይ የሚደረገው ጥበቃ አብዛኛውን ጊዜ በርካታ ደረጃዎች ያሉ ሲሆን ይህም የብረት መመርመሪያዎችን፣ የቦርሳ ፍተሻዎችን፣ የማንነት ማረጋገጫዎችንና እንደ ፕሬዚዳንቱ ያሉ ሰዎችን ለመጠበቅ የሚመደቡ በርካታ የሴክሬት ሰርቪስ አባላትን ያካትታል። ተንታኞች እንደሚሉት ዓለም በሆቴሉ ውስጥ ተመዝግቦ የሚያድር እንግዳ መሆኑ በህንጻው ውስጥ ለመንቀሳቀስ ምቹ ሁኔታ ሳይፈጥርለት አልቀረም። የጥቃቱ ሙከራ የተፈጸመበት የፍተሻ ጣቢያ በሎቢው ደረጃ ላይ የሚገኝ ሲሆን ይህም ዝግጅቱ ከሚከናወንበት አዳራሽ አንድ ፎቅ ከፍ ብሎ የሚገኝ ነው። ይህ ሁኔታ በውጭው የጥበቃ ክልል ላይ የደህንነት ክፍተት መኖሩን ያመለክታል። የቀድሞ የሴክሬት ሰርቪስ ባለስልጣናት የደህንነት አባላቱ አደጋውን ወዲያውኑ ለመግታት የወሰዱትን ፈጣን እርምጃ ቢያደንቁም ከዝግጅቱ በፊት ስለነበረው የመረጃ ልውውጥና የቦታው ጥበቃ ጥንካሬ ጥያቄ ማንሳት ጀምረዋል። ለሚቀጥለው ሰኞ የንጉስ ቻርልስ ሳልሳዊን ጉብኝት ለማስተናገድ በመዘጋጀት ላይ የሚገኘው የብሪታንያ ኤምባሲ ከዚህ ክስተት በመነሳት ለንጉሳዊ ቤተሰቦች ጉብኝት የተዘጋጀው የደህንነት እቅድ በድጋሜ እየተገመገመ መሆኑን ገልጸዋል። ጥቃቱ ከተፈጸመ በኋላ በነበሩ ሰዓታት ውስጥ በማህበራዊ ሚዲያ ላይ ከ3 ዓመት በፊት በኤክስ የቀድሞ ትዊተር ላይ በወጣ መልእክት ምክንያት የተነሳሱ በርካታ መረጃዎች ተሰራጭተዋል። ዓለም በ2014 በናሳ ጄፒኤል የነበረው ቆይታ በዚያው ወቅት ሄንሪ ማርቲኔዝ በሚባል ሰው የተጻፈ የናሳ ጥናት መገኘቱና የአካውንቱ መለያ ምስል በ24 በፕሬዚዳንት ትራምፕ ላይ ከተፈጸመው የግድያ ሙከራ ፎቶግራፍ ጋር ይመሳሰላል የሚሉ ሐሳቦችም ተሰራጭተዋል። አንዳንድ ወገኖችም ግለሰቡ ከእስራኤል መከላከያ ኃይል ጋር ግንኙነት አለው የሚሉ ያልተረጋገጡ መረጃዎችን አቅርበዋል። ይህ ክስተት በሀገር ውስጥ የሚከሰቱ ስጋቶችን የመከላከል መዋቅራዊ ችግሮችን አጋልጧል። ዩናይትድ ስቴትስ በአሁኑ ወቅት በብቸኛ አጥቂዎች ጽንፈኝነት፣ በአእምሮ ጤና ቀውሶችና በአልጎሪዝም በሚፋጠኑ ርዕዮተ ዓለማዊ ጽንፈኝነት ላይ የተመሰረቱ የተቀናጁ ስጋቶች ተደቅነውባታል። የሴክሬት ሰርቪስና የካፒቶል ፖሊስ የአሁኑ ወቅት ካላቸው ውስን አቅም በላይ እየጨመረ የመጣውን የስጋት መጠን ለመቆጣጠርና ቁጥራቸው እየጨመረ የመጣ የጥበቃ ሰዎችን ደህንነት ለመጠበቅ እየታገሉ ይገኛሉ። ዋና ዋናዎቹ ክፍተቶች በህዝባዊና በግል ዝግጅቶች ላይ የሚታየውን የቦታ ደህንነት ጥበቃ፣ በህጋዊ መንገድ የጦር መሳሪያ የሚገዙ ግለሰቦች የመከታተል አስቸጋሪነትና ቀደም ሲል የወንጀል ታሪክ የሌላቸው የተማሩ ዜጎች የሚፈጽሙትን ጥቃት አስቀድመው የመረዳት ፈተናን ያካትታሉ። በፌዴራል ተቋማት፣ በአካባቢ ህግ አስከባሪዎችና በአእምሮ ጤና ባለሙያዎች መካከል የሚደረግ የተሻሻለ የመረጃ ቅንጅት እጅግ አስፈላጊ ነው። በወታደራዊና በጸረ ሽብር ተግባራት ላይ ስኬታማ የሆኑት የባህሪ ስጋት ግምገማ ሞዴሎች በሀገር ውስጥ ደህንነት ላይም በሰፊው ተግባራዊ ሊደረጉ ይገባል። ጥቃቱ ስለ ጦር መሳሪያ ቁጥጥር፣ ስለ አእምሮ ጤና ኢንቨስትመንትና ስለ በይነ መረብ ይዘቶች ቁጥጥር የሚደረጉ ክርክሮችንም ዳግም እንዲያንሰራሩ አድርጓቸዋል። ኮል ቶማስ አለን በፌዴራል ፍርድ ቤት ቀርቦ ክሱን ለመስማት በሚጠብቅበት በዚህ ወቅት አገሪቱ ከአንዳንድ መራራ እውነታዎች ጋር ፊት ለፊት ተጋፍጣለች። የዋይት ሃውስ የዜና ዘጋቢዎች ማህበር የራት ግብዣ በታሪክ በመገናኛ ብዙሃንና በባለስልጣናት መካከል የሚደረግ የደስታና የጨዋታ ምሽት ቢሆንም አሁን ግን የሀገሪቱ የፖለቲካ ስርዓት ምን ያህል ደካማ ሊሆን እንደሚችል ማሳያ ሆኗል። ዋሽንግተን አሁንም በድንጋጤ ውስጥ ትገኛለች። የፖለቲካ መሪዎችም የአንድነት ጥሪ እያቀረቡ ቢሆንም ይህ ጥሪ ደግሞ ብዙ ጊዜ ወደ ፓርቲዎች እርስ በርስ መወነጃጀል ሲቀየር ይስተዋላል። የሚቀጥሉት ሳምንታት ከፍተኛ ምርመራዎች የሚካሄድባቸው ይሆናሉ። ይህም ያለንን ማኒፌስቶ ዝርዝር
የዲጂታል ህይወቱን ምርመራ፣ የደህንነት ጥበቃ ሪፖርቶችንና በስጋት ቁጥጥር ላይ ሊደረጉ የሚችሉ የፖሊሲ ለውጦችን ያካትታል። የንጉስ ቻርልስ ጉብኝት የዲፕሎማሲያዊ ደህንነት ማስተካከያዎችን የሚፈትን ሲሆን ፕሬዝዳንት ትራምፕ በድጋሚ እንደሚደረግ ቃል የገቡት የራት ግብዣም በከፍተኛ ጥበቃ ስር የሚካሄድ ይሆናል። የክስተት አንድን መራራውነት አረጋግጧል። በቁጣ በተሞላች በጦር መሳሪያ በታጠቀችና በዲጂታል ጥላቻ በተሳሰረች ሀገር ውስጥ ምንም አይነት የባለስልጣናት ስብሰባ ሙሉ በሙሉ ደህንነቱ የተጠበቀ ሊሆን አይችልም። የሴክሬት ሰርቪስ አባላት በድጋሚ ጽናታቸውን ቢያሳዩም በሀገሪቱ ውስጥ ያለው ስር የሰደደ ክፍተት ግን ከቴክኒካዊ መፍትሄዎች በላይ የሆነ እርምጃ ይፈልጋል። መሪዎች፣ መገናኛ ብዙሃንና ዜጎች አሁን ያለው የጥላቻና የጥቃት አቅጣጫ ሊቀጥል የሚችል መሆኑን ወይም ወደ ሰላማዊ ውይይት መመለስ እንደሚያስፈልግ በቁም ነገር ሊያስቡበት ይገባል። ምርመራዎች አሁንም በከፍተኛ ፍጥነት ቀጥለዋል። የአሜሪካ ሕዝብም የግል ችግሮች ከሀገራዊ ስጋቶች ጋር በሚገናኙበት በዚሁ ስብስብ ዓለም ውስጥ ምናልባትም ሙሉ በሙሉ አጥጋቢ ላይሆኑ የሚችሉ መልሶችን እየተጠባበቀ ይገኛል። ሊካድ የማይችለው እውነታ ግን የቅጽበቱ ምን ያህል አሳሳቢ እንደነበረ ነው። አንድ የቆረጠ ግለሰብ በአሜሪካ ዴሞክራሲ ዓመታዊ ፕሬስ በዓል ላይ የታሪክን አቅጣጫ ለመለወጥ እጅግ ተቃርቦ ነበር።